በመላው ኦሮሚያ ሊኖሩ የሚገባቸው የገዳ አባቶች ወይም አባገዳዎች ቁጥር 11 ብቻ ነው። በገዳ ስርዓቱ መሰረት 11 ብቻ። የኦሮሚያ ባህልና ቱሪዝም መዝግቦ የያዛቸው ግን 120 ናቸው። እንደ ረዳት ፕሮፌሰር ደራራ ከተማ አባባል 120 ናቸው። ሳይመዘገቡ በቀበሌ በወረዳ በዞን ችግር እንፈታለን፣ ሽምግልና እንቀመጣለን የሚሉት አናቃቸውም ነው ያሉት ረዳት ፕሮፌሰሩ። አናቃቸውም። እኛ ግን መዝግበን የያዝናቸው 120 ናቸው። አባገዳዎቹ ደግሞ ሊኖሩ የሚገባቸው 11 ብቻ ናቸው። እኛ የምናውቀው እነዚህን ነው እያሉ ነው። በባህልና ቱሪዝምና አባገዳዎቹ በሚለውና በስርዓቱ መካከል እንግዲህ የ120 እና የ11 ዲፍረንስ አለ። እናዳምጣቸው። አቦቲን ገዳ ከንጀደመን ሜቅ ባይኒሳን ድባፊ ድግዳ ፈነት ፈካተ ለው ጎርባድ ከን ኦሮሚያ ኩን ከቤከምቲ ቢሮና ዳፍቱ ቱሪዝም ይቀፍ አቦቲን ገዳ ኩኒ አካታ ጫሰፈመ ገዳቲን ከንጅራኒ አየ ዲባፍ ዲደም አየ ቪዲዮ ታና ዳው አካውሊ ገላት yeroo ammaa kana abbootiin gadaa Oromoo yookaan gamtaa abbootii gadaa Oromoo namni jedhamee waamamu abbootii gadaa 11 Boorana Sabbogonaa jedhama. Sabbogonaa kana keessatti abbuma gadaa tokko qaba. Gujiin damee 3 qaba. Damee 3 sana keessa abbaan gadaa fiixee isaanii abbuma gadaa tokkodha. Gara sikkoo mandoodhaan sikkoo mandoo kan jedhu kuni Arsii Baalee jechuudha. Arsii Baaleenis ilmaan abbaa tokkooti. Isaan kunillee abbaa gadaa tokko qabu. Karrayyuun illee damee Oromoo keessaa balbala tokko. Karrayyuun illee abbaa gadaa tokko qaba. Ituun umbanni arfan qalloo akkuma amma jedhee kana balbala Oromoo keessaa abbaa gadaa tokko qaba. Akka yeroo amma kana yoo ilaallu abbaa gadaa ጉዲና እንግዲህ አንድ የኦሮሞ ብሔር ተወልዶ አባ ገዳ ጋር ለመሆን የእያንዳንዱን ግሬድ ማለፍ አለበት። ለምሳሌ የመጀመሪያው ግሬድ ከ0 ዓመት እስከ 8 ዓመት ሲሆን ጋሜ ይባላል። አንዳንዴም ዳኢማ ይላል። ከ9 ዓመት እስከ 16 ዓመት ደበሌ ይባላል። ኢጆሌም ይላሉ። ከ17 እስከ 24 ዓመት ኩሳ ወይም ደግሞ ቄሮ ይባላል። እንደዚሁ እያለ እንግዲህ 80ኛው ላይ ገዳሙጂ ይሆናሉ። ከዛም በኋላ ከ80 በላይ ጃርሳ ይሆናል፣ ሽማግሌ ይሆናል። እነዚህን ግሬዶች የሚያልፉበት ዋና ምክንያት አንደኛው ኤክስፒሪየንስ ነው። እነዚህን በዚህ ውስጥ የምታገኛቸውን ኤክስፒሪየንስ ማግኘት ስላለብህ ነው። ዝም ብለህ ተነስተህ አባገዳ የምትሆንበት ስርዓት አይደለም። ሌላኛው ዲሲፕሊን አባገዳ በምትሆንበት ስቴጅ ላይ ደርሰው ሁሉም የደረሱ ኦሮሞዎች አባገዳ ይሆናሉ ማለት አይደለም። ባላቸው ዲሲፕሊን፣ ባላቸው ኤክስፒሪየንስ፣ ባላቸው የተለያዩ መስፈርቶች ምክንያት ምርጫ ተደርጎ በዛ ምርጫ መሰረት ነው አባገዳ የሚኮን። ዛሬ ላይ ግን በየቀበሌው፣ በየወረዳው፣ በየዞኑ እኔ አባገዳ ነኝ እያሉ የመንግስትን ስርዓት ጭምር የፍትህ ስርዓት ውስጥ ጭምር ጣልቃ እየገቡ ሽምግልናን እናካሄድ ባይዜ። በዚህ አጋጣሚ የመንግስት ስርዓት ውስጥ መግባት አይቻልም። በአባገዳ ተፈታና አንድ ነፍስ ገዳይ ይተዋል ማለት አይደለም። ወይን የሆነ ሌባ ስለሰረቀ በአባገዳ ስርዓት መሰረት ታረቀና መንግስት ይለቀዋል ማለት አይደለም። ገዳው የራሱ ስርዓት አለው፣ የራሱ የሚጠቅምበት አካሄዶች አሉ እንጂ ሁለቱ ወገኖች ገዳይና ሟች ተስማሙና የፍትህ ስርዓቱ ይፋለሳል ማለት አይደለም። አሁን ዛሬ ላይ እንደምናየው እንደነ ሚኪ ማይኮ ቢሊኒየር ምንተስኖት እንደነ ፓስተር ሶፎንያስ ሆነው ባለፈው አባገዳ ነን እና የታሰሩ ቲክቶከሮችን በሽምግልና ልናስፈታ ይህን ያህል መደፋፈር ደረጃ ተደርሷል።
ስርዓቱን ጭምር ይሄ ዲሞክራት የሆነ ስርዓትን ጭምር እነዚህ ጥቅመኞች የራሳቸውን ጥቅም ማንደሾማቸው ማንደቀባቸው የማይታወቁ ሰዎች እንግዲህ እንደዚህ የመጡ በየወረዳው በየቀበሌው የመንግስትን ስርዓት ጭምር እያፈረሱት ነው። በዚህ የገዳ ስትራክቸር እና የመንግስት ስትራክቸር የተለያዩ ናቸው። መንግስት ሰሜን ሸዋ፣ ምስራቅ ሸዋ ምናምን ስለከፋፈለ ገዳ ስርዓቱ በእንደዚህ አይነት ሁኔታ አይመራም። ይህ አይደለም። የራሱ ስትራክቸር አለ። የራሱ ሀገርን የሚጠቅምበት ህብረተሰብን የሚጠቅምበት ምርጥ ስርዓት ነው። ነገር ግን እነዚህ ሰዎች አንድ ባህልና ቱሪዝም በራሱ የመዘገባቸው 120 ናቸው። ስርዓቱ የሚያውቀው 11 ብቻ። በተጨማሪ ከዚህ ውጭ ደግሞ በየቦታው ነኝ እያሉ አንድ ከመንግስት ጋር ይጣበቃሉ፣ ሌላው የራሳቸውን ጥቅም ያሯሩጣሉ። በዚህ ምክንያት የፍትህ ስርዓቱን እያዛቡት ነው ያሉት፣ የገዳ ስርዓትንም እያበላሹ ነው ያሉትና የሚመለከታችሁ የኦሮሚያም ሆነ አገር ወዳድ ኢትዮጵያውያን እነዚህን ሰዎች ልታስቆሟቸው ነው፣ አባገዳዎቹን ልታግዟቸው ይገባል ለማለት ነው።